ትዳር በጦርነት ትዳር ሳትገቡ ሚስጥሩን አጣሩ ይግባችሁ የትዳር ስሜቱ ፍቅሩ። ስለዚህ ለጦርነት ተዘጋጁ ስንቅ አጠራቅሙ ለትዳር ፊልሚያ ለቁስል ለህመሙ። ከማታውቁት ሰው ጋር ስትሄዱ በአዲስ ሜዳ ሲጀመር መንገዱ። ነርቫችሁ ሲነካ በጥሩ በመጥፎ በሁለቱም ጾታ አንሶላ ሲጋፈፉ። ጦርነቱ ሲጀመር በስሜት እርካታ በሳቅ በጨዋታ ሲቀጥል በደስታ በልበ ሙሉነት ትዳር ሲመሰረት በሁለት ሰውነት በአንድ አካልነት። ጦርነት ሲነሳ ስሜት ተጨምሮ የፍቅርን ጣፋጭ በአልጋ ሳምሮ። ሲጀመር ጦርነት ከራስ ጋር ሙግት ትዳርም በመፍራት ሳያውቁት መሸሸት። በአይን ተማርካ በድምፁ ተክዛ በቁመናው ፈዛ በሽቶ መዓዛ። በምዕናብ ተኝቶ ሲስል ሲደልዛት ሴት ይመርጣል ትዳርም በመፍራት። ጀግና ወንድ ቢሆን ልክ እንደ አባቱ ገረመው በግልጽ ጦርነት በሴት መረታቱ ደነቀው። በጣፋጭ ፍቅር ጦርነት ገጠመ ሞፈርም ተዘረጋ ነርቡ ታመመ። ባልና ሚስትም ነርቫቸው ታመመ የፍቅር ጽዋው ጦርነት ተጀመረ። ትዳር ፍትጊያው በጦር አማረ። ጉድ እኮ ነው። ጣፋጩ ትዳር በጦር ያብባል በትግል ጅማሮ ነርቭ ያክማል። ኧረ ይሄ ትግል የሀገር ትግል ነው እንዴ ጋይስ? ጦርነቱ በዛሳ። ጦርነት ከሌለው ትዳራችን ታሟል። ስለዚህ ወዳጅ ዙሪያው ይፈተሻል። በፍቅርም በጸብም ጩኸት ካልተሰማ ባል ወይ ሚስት ልባችሁ በንዴት ካልደማ ጠርጥሩ ዙሮ ሲተኛ። አጣሩ ሳይሆን ሴሰኛ በክፉ በደጉ ካላኮረፈች። የት ወጣክ የት ነክ ካላለች። ትዳር ጦርነት ከራቀው ከአልጋ ባልሽ በደንብ ሚስቱን ካልተዋጋ። አንተም ወልዳ ካልጨረሰች ቶሎ ከበረደች። ጠይቃት ያሞቃትን ለምን ቀዘቀዘች። ንግግሩ ግጭት ጦርነት አለበት። አለቀ ደቀቀ ስጠኝ ላስፈጭበት። ጉድ እኮ ነው። ቤቱ አይጸዳ ምግቡ አይጣፍጠኝ። ጭቅጭቅ ተነሳ አጥበሽ አታለብሽኝ። ትዳር ሲጀመር በፍቅር ጦርነት በስሜት እርካታ በነርቭ አምሮት ተገብቶ እስኪወጣ። ትዳር ሀያል ነው ከፈጣሪ የሚሰጥ ልዩ ስጦታ ነው። እስከ ሞት አይጠፋም ትዳር በጦርነት። አውቃችሁ አምናችሁ ልትኖሩ ግቡበት። ኦ ማይ ጋድ። ይሄ ሀሳብ ግን አብዛኛው ጊዜ ለማስተላለፍ የተፈለገበት ምክንያት የኔ ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? አላችሁ ወይ? የኔ ተናፋቂዎች፣ የኔ ፍቅሮች፣ የኔ ልዮች፣ የኔ ስስት፣ የኔ አለሞች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ እንዳትረሱ እና ይሄ መልእክት ምን ለማለት ነው? በነገራችን ላይ ትዳር አልጋ ባልጋ የለም። ግጭት አለበት። መጋጨት፣ መጣላት ያጋጥማል። ስለዚህ ለነገ ስንቃችሁ ገንዘብ ያዙ። ሲቀጥል ደግሞ ስትገቡበት ትዳርን ዝም ብሎ ሳይጣሉ ሳይጋጩ መኖር የለም። መጋጨት ያለ ነው። ስለዚህ ተዘጋጁ ከመግባታችሁና ከማግባታችሁ በፊት የሚል ነው አብዛኛው ማለት ነው መልእክቱ። የጦርነቱ ነገር ግን ይሰመርበት ጋይስ። እንዴ የሀገር ዘመቻ ነው እንዴ ጦርነት ምንድነው ጦርነት? ጦርነት ከሌለ ትዳሩ ዋጋ የለውም ነው የሚለው እንጂ እኛ ጦርነት አንፈልግም፣ ፍቅር ነው የምንፈልግ። እንዴ ጉድ እኮ ነው ጋይስ። እኔ እኮ ሳቄ እየመጣ በግድ ነው የጨረስኩት በነገራችን ላይ። እና ለማንኛውም ከባድ መልእክት አለው ላስተዋለው እና ለሰማው በደንብ ሰምቶ ለተገነዘበ ሰው በጣም ትልቅ መልእክት አለው። በነገራችን ላይ አስተማሪም ነው። እናም አውዬ ተመታሽ እናመሰግናለን። ለትዳር
የሰጠሽው ሀሳብ እጅግ በጣም ደስ የሚል ነው እና ይህ ግጥም እጅግ በጣም ደስ የሚልና ትልቅ መልእክት ያለው ግጥም ነው ማለት ነው። እና ደግሞ ሲቀጥል እንትና እውነት ናፍቀውናል ማለት ነው። ረመዳን ሊያልቅ ነው። አብረው እንዲመጡልን ፍላጎታችን ነው። ኢሳቅና ሩትዬ ማለት ነው። ኢሳቅ የሩትዬ ጠንበለል ምርጥ ወንድሟ ማለት ነው። እና ደስ የሚል ልጅ ነው። እውነት ለመናገር አብረው አልናፈቋችሁም ጋይስ? እኔ በጣም ነው የናፈቁኝ ኢሳቅና ሩታዬ ማለት ነው። እና ኢሳቅ እረ እንደው ብታስፈጠራት ነገሩ አንፈርድም። ምክንያቱም ኢሳቅ ገና ትዳር የያዘ ልጅ አይደለም። ትዳር ቢይዝ ኑሮ ሩቲን ቤት ወስዶ ይጠራት ነበረ ማለት ነው። እና በዚህ አጋጣሚ ሩቲ ያው ጓገጭ ላይ ሆና ነው እንጂ እንደውም እሱ አዘጋጅታ እሱን ብትጠራው የበለጠ ደስ ይል ነበረ ማለት ነው። ምክንያቱም እሱ ቤት ጥራት አስፈጥራት ምናምን እንዳንለው አንደኛ እናቱ ማስቸገር ሊሆንበት ነው። የራሱ ሚስት ደግሞ ገና የለውም። የራሱ ቤት የራሱ ትዳር ምናምን ቢኖረው ይጠራት ነበረ ማለት ነው። ግን ብቻ እኔ አላቅም፣ አንድ ላይ ተሰብስበው ቢመጡ ደስ ይለኛል። ኢፍጣር ማለት ነው፣ የጾም ኢፍጣር ላይ አንድ ላይ ቁጭ ብለው ምናምን እንደዚህ ቢመጡ እጅግ በጣም ደስ ይለኛል። ምክንያቱም ኢሳቅ ተወዳጅ ልጅ ነው በነገራችን ላይ የሆነ ማለት ተወዳጅ ልጅ ነው፣ ደስ የሚል ልጅ ነው። ደግሞ የሩትዬ መልካም ወንድሟ ነውና እኛ ኢሳቅዬ ናፍቀናል። እንደው አንድ ቀንም ቢሆን አብረህ ቪዲዮ ስራልን፣ በሌላ አይዲያም ይሆን በምንም ይሆን ብቻ የሆነ ቪዲዮ ብትሰሩልን ደስ ይለናል። አብራችሁ ካየናችሁ ቆየን፣ አብራችሁ ካየናችሁ በጣም ቆይተናልና ምርጥ ወንድሟ ነህና ብትጠይቃት ብታያት፣ ሩቲን ብትጎበኛት እህትህን ማለት ነው። ያም እየመጣ አስሩን እያመጣ እያደረቁን ነው። አንዳንድ ነገር እያሉ ስለሆነ ወይ መተህ ስርዓት አስይዝልን። በቃ ሌላው ሁሉ ይቅርና እምቢ ካልክ ደግሞ ማለት ነው አብራችሁ አንድ ቪዲዮ ቢያንስ ብትሰሩና በቃ 2 ቪዲዮ፣ አንድ በሩታ ቤት አንድ ባንተ ቤት ብትሰሩ እጅግ በጣም ደስ ይለናል። ኢሳቅዬ ተናፍቀሃል። ረመዳን እኮ በቃ ጋይስ ሳምንት ቀረው አለቀ። ወይ ጉድ! ሲሄድ አይቆይም ጊዜው ማለት ነው። በጣም ነው የሚሮጠው። በጣም አሮጠባችሁም። በጣም ነው የሮጠውና ኢሳቅ እና ሩቲ አንድ ላይ እንዲመጡ እንፈልጋለን። ደግሞ ፍቅረኛዋ ነው ሙሽሟ ነው እንዳትሉ እናንተ ነገረኞች ማለት ነው። አንዳንድ ሾካኮች አሉ ባላገሮች፣ እነሱን ያልኩትና እሱ ምርጥ ወንድሟ ነው። አብረው ብናያቸው እጅግ በጣም ደስ ይለናል ማለት ነው። ደስ ይለናል እውነት። እናንተ ግን አትፈልጉም? እርግጠኛ ነኝ ትፈልጋላችሁ። ኢሳቅ ሁላችንም የምር ናፍቆናል እና ሩቲ እንደውም ኢሳቅን ብታስፈጥረው ምን ይመስላችኋል? ማለት እሱ ቤተሰብ ጋር ምናምን ላይመቸው ይችላልና አላቅም ብቻ ዞሮ ወይ እሷ ብትጠራው ወይ ቢጠራሩ ምን ይመስላችኋል? እና በተረፈ የኔ ማሮች ወዳችኋለሁ። ላይክ ሰብ ማድረጋችሁን አትርሱ። ኮፒ ሊንክም እንዳትረሱ። ሁሌም ከጎን የሆናችሁ የምታበረታቱኝ ደግሞ ፈጣሪ ጠብቃችሁ። በጣም ነው የማመሰግነው። ኑሩልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።